ቤት ጉዳዮች ፕሮግራም በዛሬው ዕለት በርዕሰ ጉዳዩ እንደምትመለከቱት የወልቃይት ጉዳይ ዳግም ለአሜሪካ መቅረብና የከዳን የማውደስ አደገኛ ልማድ በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። የከዳን ማውደስ አደገኛ ልማድ ባጭሩ ቶሎ የማይቋጭ ከሆነ ይሄ በትግሉ ሂደት ብቻ ሳይሆን እውነት ለመናገር የግል ሽብናንም ሌላውንም በእጅጉ የሚነካ ነው። ስለዚህ የመጀመሪያ ነገር ማንኛውም አካል የትኛውም አካል እናቱም አባቱም ይሁን ወንድሙም ይሁን የትግል አጋሩም ይሁን የትኛውም የከዳ ከድቷል ነው። ስለዚህ የከዳን ማንቆለጳጰስ፣ ማወደስ፣ ጀስቲፊኬሽን ለመስጠት መሞከር ወዘተረፈ የሚባለው ነገር ትክክል አይደለም። ምን ማለት ነው? እሱን የከዳን ማውደስ የማውደስ ልማድ የሚለውን ነገር ምን ማለት ነው የሚለውን እንመጣበታለን። የወልቃይት ጉዳይ ግን ለዛሬው አነጋጋሪ ነው። በዚሁ ጉዳይ ላይ ለአሜሪካ የሕግ መወሰኛው ምክር ቤት ቀርቦ ንግግር አድርገውበታል። ስፔሲፊካሊ የወልቃይት ጉዳይ ብቻ በሚል አይደለም የተነሳው፣ የኤርትራም ጉዳይ በአሜሪካ የሕግ መወሰኛው ምክር ቤት መነጋገሪያው ነው ቀርቧል። የኤርትራና የኢትዮጵያ ጉዳይም በተመለከተ ውይይት ተደርጓል። እሱን ነግራቸዋለን። ምን ሁኔታ ላይ ነው ያሉት፣ የዶናልድ ትራምፕ አስተዳደር ምን አይነት አቋም ይዛል በእነዚህ ጉዳዮች ላይ የሚለው እስካሁን ድረስ ብሪፍሊ የተረጋገጠ ነገር ባይኖርም፣ ነገር ግን የህግ መወሰኛው ምክር ቤት ከተነጋገረበት በኋላ ወዴት ያመራል የሚለውንም እሱንም ሁኔታ እናያለን፣ እንነጋገርበታለን። የጌታቸው ረዳ ንግግር እንድምታን ትላንት የተወሰነ አንስተነዋል። ዛሬም በተወሰነ ደረጃ ለማንሳት እንሞክራለን፣ ግን በሰፊው እንሄድበታለን። ይህንን ዝርዝር በዝርዝር የተናገራቸውን ነጥብ በነጥብ አንስተን የምንሄድበት አንድ ፕሮግራም ይኖረናል። በሶማሌ የመቋዲሾ ሶማሌ ማለት ነው በራሳቸው ከፍተኛ ውጥረት ውስጥ እንዳሉ ይታወቃል። ይህ በእንዲህ እንዳለ በኢትዮጵያ ሶማሊያ ማለት በኢትዮጵያ ሶማሌ ክልል ደግሞ ኦብነግ በጣም የከፍ ያለ የፖለቲካ ቅራኔውን የሚያሳይና ምናልባትም ሂደቱ ወደ ቀውስ ሊያመራ የሚችልበት እድል መኖሩን የሚያሳይ በአገዛዙ ጣልቃ ተገብቶብኛል አላግባብ የሚል አቤቱታ የሚያሰማ መግለጫ አውጥቷል። የዚያ መግለጫ እንድምታ ምንድን ነው? በሶማሊያ ምን ለማድረግ ታስቧል? ከኦብነግ ጋር የገጠሙት ግብግብስ ያስኬዳል ወይ? የአብይ አገዛዝ እንዴት በአንድ ጊዜ በሁሉም ቦታ ጦርነት የመለኮስ ካሬጁን ድፍረቱን አገኘ? እነዚህን የመሳሰሉትን እናነሳለን። በዚሁ አጋጣሚ በትላንትናው ዕለት በተወሰነ ደረጃ ያነሳነውን የመክዳት ጉዳይን በተመለከተ እንደሌላው እዛና እዚህ ተቧድኖ አጋጣሚ እየተጠቀሙ የጭቃ ጅራፍ አንስቶ ከነሱ የተቃረነ ሲመስላቸው የተቃረነን ጭቃ ለመቆባት ከበሮ የሚመቱ ለትግሉ ደንታቸው ያልሆነ ወይም የጠላትን ተልዕኮ ለማስፈጸም አጀንዳ ይዘው የሚንቀሳቀሱ አካላት በሚያደርጉት መንገድ አይደለም የምንሄደው። እንደምታውቁት ፒውርሊ እውነታውን ነው፣ መሬት ላይ ያለው ሁኔታ ምንድነው የሚለው ነው ቁጭ የምናደርገው። አንዳንዶች የኛ የሚሉት ወገን መክዳትን እንደ ቅድስና አድርገው ጀስቲፊኬሽን ሊሰጡ ይሞክራሉ። ሌላው ደግሞ እንኳን ከዳ ሊከዳ ሐሳብ አለው ብለው ፈጥረውም ጭምር ከበሮ ሲመቱ ይውላሉ። እንደዚህ አይነት ውዳቂ ፖለቲከኞች ጋር ምን ፈጥረው ግብግብም የለም፣ ለነሱ ሪስፖንድ አናረግም እንደሚታወቀው። እኛ ግን የራሳችንን ሀቅ የተነሳንበትን ሀቅ ግን መስመሯን ሳንስት ነው በየዘርፉ ምን ሄደው። ስለዚህ በትላንትናው ዕለት መነጋገሪያ ሆኖ በእኛ በኩልም በተለይ ግልጽ በሆነ መንገድ በማያሻማ መንገድ አንድ ሰው እውነት ለመናገር ማንም ሊሆን ይችላል ማንም እንደው ማለት ከዳ የሚል ስም ይዞ ለምንድነው ስሙ ለመነሳት በቴዎድሮስ ምድር ላይ በጎንደር ባይወለድ ይሻላል። በእውነት ከልቤ ነው፣ እየቀለድኩ አይደለም። ጎንደር ተወልዶ ከዳ የሚባል ስም መያዝ በጣም የከፋ ነው፣ እጅግ በጣም የከፋ ነው። እና ለምንድነው መክዳት እንደ ነውር በሚታይበት ቦታ ከሃዲ እንዲፈለፈል ጥረት እየተደረገ ያለው? ስራ መሰረቱ ችግሩ ምንድነው? እሱን እንነግራቸዋለን። እነማን ምን አይነት ስራ እየሰሩ ነው? ይሄንን ትንሽ ፈታፈታ አድርጎ መነጋገር በሚያስፈልጉባቸው ጉዳዮች በየወቅቱ እየመጣን እናነሳለን። ዋናው ዓላማ የምናደርገው ታርጌት የምናደርገው ትግሉን ይጠቅማል አይጠቅምም፣ ትግሉን ያድናል አያድንም እዛ ላይ እንጂ የከሌን ይጠቅማል አይጠቅምም፣ የከሌ ቡድን የከሌ ግሩፕ እሱ የኛ ጉዳይ አይደለም። ወይም ደግሞ በየተራ ሁሉንም ጭቃ እየቀቡ
በቅጡ አራተኛ ክፍልን ያልተሻገሩ ሰዎች አጠቃላይ ኢትዮጵያን ትግል እንምራው ምናምን የሚሉት እዛ ጋም እኛ አንቦካም ማለት እንደው በጣም አይመጥንም። ለአማራ ትግልም እንደዛም አንስተን አንነጋገር። ዞሮ ዞሮ ቤዚክሊ የምናተኩረው ዋና መሰረታዊ ነገር የያዝናቸውን እውነት በተመለከተ 1 2 3 4 እውነቷ እዚህ ጋር ነው ያለችው የሚለውን ለማስቀመጥ እንሞክራለን። በድጋሚ አብራችሁን ስለሆናችሁ እናመሰግናችኋለን። እስከ ፍጻሜው እንደዚሁ አብራችሁን ቆዩ። አሁንም የእናንተን ተሳትፎ በጣም ስለሚያስፈልገን ይሄ ውይይት ላልደረሳቸው በተለይ ውይይቱ ፕሮግራሙ መጀመሩ እንዲደርሳቸው በማድረግ በኩል እናንተ የምታደርጉት አስተዋጽኦ አለ። ስለዚህ ቀዳሚ የምናደርገው ፕሮግራሙ ላይ የገባችሁ ላይክ ያላደረጋችሁ እስቲ ፈጠን እንበሉና አንድ ጊዜ ተረባርባችሁ ላይክ አድርጉ። ላይክ ሳታደርጉ እየተከታተላችሁ ያላችሁ አካላት ላይክ አድርጉ። ገና ናችሁ። ብዙ ሰው አለ ላይክ ሳያደርግ እየተከታተለ ያለና የመጀመሪያው ትልቁ ኃላፊነት ትልቅ ድርሻ ላይክ ማድረግ ነው። የገባችሁበትን ዩቲዩብ ቻናል ላይክ አድርጉ። ሰብስክራይብ ሳታደርጉ እየተከታተላችሁን ከሆነ ደግሞ ሰብስክራይብ አድርጉት። ከዛ ሰብስክራይብ ካደረጋችሁ ላይክ ካደረጋችሁ ሼር አድርጉና ፌስቡክ ገጻችሁ ላይ ሊንኩን ጫኑት። በተቻለ መጠን የፌስቡክ ገጻችሁ ላይ ሌሎቻችሁ ደግሞ ይሄንኑ ሊንክ ሼር አድርጉና ፌስቡክ ገጻችሁ ላይ የለጠፋችሁትን ሊንክ ሼር ብላችሁ እንደገና በተቻለ መጠን ደግሞ እስኪ ወደ ቴሌግራም፣ ዋትስአፕ እነዚህ ወደ ግሩፖች ደግሞ ላኩት። ወደ ተለያዩ ግሩፖች ደግሞ ላኩት። ይሄንን እያደረጋችሁ እንድትከታተሉ ነው የምንፈልገው። ፈጠን አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ወደ የግሩፖቹ ላኩት። ከዛ በኋላ በቀጥታ በርዕሰ ጉዳዩ ላይ የተመለከተውን ዋና ጉዳይ እናነሳለን። በነገራችን ላይ ትላንትም ከትላንት ወዲያም እንዳለው እከሌን ደስ ይለዋል፣ እከሌን ይከፋዋል፣ ለከሌ ይጠቅማል፣ ለከሌ ይጎዳል የሚባል አይደለም። በአጠቃላይ ከትግሉ አንጻር እውነታው ምንድን ነው? ህዝብ ማወቅ ያለበትን ነገር እንዲያውቅ ማድረግ ነው። በወልቃይት ጉዳይ ግን ክሪቲካል ጉዳዮች ስላሉ እነሱን የግድ ማንሳት ይኖርብናል። ምንድን ናቸው የሚለውንም እናነሳለን። እስከ ፍጻሜው ድረስ አብራችሁን ቆዩ። አንድ የእናንተን ኃላፊነት መጀመራችሁን የምናውቅበት አሁን ነው። ገና ነው የምንጀምረው። የቸኮላችሁ አላችሁ። እስኪ እንጀምር። ከየት እየተከታተላችሁ ነው? ቀዳሚው አሁን ካልኩበት ሰዓት ነው የምቆጥረው። የመጨረሻው ነጥብ ሰላም የሚል ነው ያለው። ከሱ ቀጥሎ የመጣው ቀድሟል ማለት ነው። እስኪ ማን ነው? እሺ ምኒልክ ዛሬም ንጉስ ነው። የምኒልክ ክብር። እሺ ኬምበርሊ ሳውዝ አፍሪካ ዛሬ ቀዳሚ፣ ለመጀመሪያ ጊዜ ነው በቀዳሚነት ሳውዝ አፍሪካዎች ቀዳሚ ሆነዋል። ኬምበርሊ ሳውዝ አፍሪካ፣ ከዛ እስራኤል፣ ከዛ ዩኬ፣ ከዛ ሳውዲ፣ ከአፋር 7 ኪሎ አፋር 7 ኪሎ፣ ካናዳ ምኒልክ ዛሬም ንጉስ ነው። ከኳታር ሜሪላንድ፣ ቺካጎ፣ አሌክዛንድሪያ። በነገራችን ላይ ቺካጎ ከመባሉ በፊት ጻፉ ከመባሉ በፊት ስለቀደሙ ነው እንጂ ቀድመው ነበረ። አሌክዛንድሪያ አለ። እሺ ሃደርስፊልድ ዩኬ፣ ከማርገጃ ሰፈር ደብረ ብርሃን አለ። ኮሎራዶ አለ። በድጋሚ ኬምበርሊ ሳውዝ አፍሪካ አለ። ሜሪላንድ ከዚሁ ከቨርጂኒያ፣ ስዊዘርላንድ፣ ላስ ቬጋስ፣ ራሳ ይፋት፣ ዱባይ፣ ጣሊያን ጉለሌ፣ ዳላስ፣ ሙኒክ፣ ስዊዝ፣ ባህር ዳር፣ ቴክሳስ፣ ከምንጃር ሸንኮራ፣ ላስ ቬጋስ፣ ከሐረር ከተማ ቦቴ ሰፈር፣ ላስ ቬጋስ፣ ኢራን ከኢራን የሚከታተላለ፣ ስዊዘርላንድ፣ ማንቸስተር፣ ደብረ ብርሃን፣ በድጋሚ ላስ ቬጋስ፣ ሞላሌ አይ ቲንክ መንዝ አይደለ፣ ዲሲ፣ እንደገና ላስ ቬጋስ፣ ከጀርመን ስዊዘርላንድ ሙኒክ፣ ካንሳስ ሲቲ፣ ከጥቁር አንበሳ ኔዘርላንድ ዩኤ። እስቲ ሁላችሁም አንድ ቃል ያስፈልጋልና
ሶሊዳሪቲ ለማሳየት ኒውዮርኮች እናመሰግናለን። ሁላችሁም የመጣችሁበትን እየጻፋችሁ ነው። በድጋሚ ሼር ያላደረጋችሁ ሼር አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። ይሄንን እያደረጋችሁ ተከተሉን። ስዊዘርላንዶች እናመሰግናለን። ዳላስ ቴክሳስ እናመሰግናለን። ቨርጂኒያዎች እናመሰግናለን። መልካም አድማጭ ተመልካቾቻችን ተመልሰን መተናል። እንግዲህ አብራችሁን ቆዩ እስከ ፍጻሜው ድረስ። ቀደም ሲል ባልነው መሰረት በግልጽ እያንዳንዷን ነጥብ አንስተን ለመነጋገር እንሞክራለን። ማንንም ለማስደሰት ማንንም ለማስከፋት አይደለም፣ ግን እውነቱ መነገር ባለበት ሰዓት እውነቱ የግድ መነገር አለበት። ግልጽ የሆነ የኃይል አሰላለፍ ለውጥ እየመጣ ስለሆነ አብዛኛው ህዝብ ሪያሊቲው ምንድነው የሚለውን ማናቸውም የኃይል አሰላለፍ ለውጥ ያደረጉ አካላት የየራሳቸውን ፍላጎት ለማሟላት ከሚያወጧቸው መግለጫና በየሚዲያው ከሚያደርጓቸው ማለት ውሸት ህብረተሰቡ መጠበቅ አለበት። ሚዲያዎች ይህንን ኃላፊነት ቢያንስ በዚህ ወቅት መወጣት አለባቸው ብለን እናምናለን። የእውነት ለህዝብ ወግናለሁ የሚል አካል በዚህ ወቅት ነገሮችን ደባብቆ ከህዝብ በመሰወር የሚያደርጋቸው እንቅስቃሴዎች በሙሉ ምናልባት ግለሰብን የሆነች ቡድንን ለጊዜው የጠቀመ ሊመስለው ይችላል። በድምር ውጤቱ ግን ህዝብን የሚጎዳ ነገር ነው የሚመጣው። ስለዚህ ህዝብ እውነቱን ተረድቶ ሲያበቃ መደገፍ ያለበትን አካል እንዲደግፍ ለማድረግ ይህ እየመጣ ያለው አውዳሚ ጦርነት ትርፍ የሌለው በጣም ብዙዎችን ለእልቂት የሚዳርግ መሆኑን አውቆ ገዢውም ሌላውም በዚህ የጦርነት ተሳታፊ አካላት ታቅዶ ተዘጋጅቶ በጦረኛ ፖሊሲ ወደ ጦርነት ለመግባት እየተደረገ ያለውን ግብግብ ሌላ አውዳሚ ጦርነት ለማስቆም ሁሉም የበኩሉን ጥረት ቢያደርግ መልካም ይሆናል። ይሄን ለማድረግ የሚቻለው ግን ህዝብ የተሟላና ትክክለኛ መረጃ እንዲኖረው በማድረግ ነው። ስለዚህ የማንኛውም አካላት የአፍ ካራቴ ባለማስተናገድ እውነቱን ህዝብ እንዲያውቀው በማድረግ ረገድ የሚቻለውን ሁሉ ማድረግ የተሻለ ይሆናል። ይሄንን ካልን ወደ ጉዳያችን ስንገባ ሪያሊቲውን መሬት ላይ ያለው እውነታ እየተፈጠረ ያለውን የኃይል አሰላለፍ ነገ ሊሆን የሚችለው ነገር ከዚህ በፊት ስንነግራቸው እንደነበረው በግልጽ እንነግራቸዋለን። ይሄ ምንም ግልጽ ነው። ደባብቆ ሸፋፍኖ በጣም ትንንሽ የግል የሰፈር ኢጎና ፍላጎት ያለው አካል ይሄ መነገሩ ራስ ምታት እንደሚሆነው ግልጽ ነው። ግን ምርጫ የለም፣ ይነገራል። በዚህ ጨርቁን የሚጥል ካለ የማበድ መብቱን መጠበቅ ብቻ ነው። እንደ ጋኔን የሚጮህ ካለ ምሱን እየሰጡ ጮሆ እንዲወጣለት ማድረግ ብቻ ነው። ምክንያቱም ባንናገረው እንኳን እየመጣ ያለው እውነት እሱ ስለሆነ እየመጣ ያለውን እውነት መናገር ደግሞ ሞራላዊም ህጋዊም ግዴታ አለ። ለዛ ነው ሰው ቀደም ሲል በትንታኔ ስናነሳቸው ከነበሩ ነገሮች መካከል የኃይል አሰላለፍ ለውጥ ሲመጣ አንደኛ የኃይል አሰላለፍ ለውጥ በየጊዜው የሚቀያየር ነው። እያንዳንዱ አካል ቋሚ በፖለቲካ ውስጥ ቋሚ ወዳጅ ቋሚ ጠላት አድርጎ ያስቀመጠው የለም። በእያንዳንዱ ጊዜ በየሳምንቱ በየሁኔታው በሚፈጠሩ ኢቨንቶች ሁሉም የየራሱን ጥቅምና ፍላጎት ስለሚያሰላ ከጥቅምና ከፍላጎቱ ጋር አላይ ያደርግልኛል አብሮ ይሄዳል ብሎ የሚያስበው አካል ሲመጣ ወዳጁ የነበረው ጠላቱ ይሆናል፣ ጠላቱ የነበረው ወዳጁ ይሆናል። የኃይል አሰላለፍ ለውጦች በየጊዜው የሚቀያየሩት ከዚህ የተነሳ ነው በፖለቲካ ሂደት ውስጥ። ያም ሆኖ ብዙዎቹ ራሳቸውን ድርጅት አድርገው ስለቆሙና በድርጅት የያዟቸው ዓላማ እና ፍላጎታቸው በግልጽ የሚታወቅ ስለሆነ ያን በግልጽ የሚታወቅ ፍላጎታቸውን ይዘው ድርጅት መስርተው ዓለም አቀፍ ማህበረሰቡም አውቋቸው የሚንቀሳቀሱ አካላት ሁልጊዜም ከጥቅማቸው ጋር የሚሄድ ወዳጅ ሲያገኙ አሊያንስ ይፈጥራሉ። ወዳጃቸው የነበረ ጥቅማቸውን ሲነካ ጠላት ያደርጋሉ። ይሄ ሁኔታ በአማራ በኩል ሊፈጠር ያልቻለበትን ምክንያት ደጋግመን ስናነሳ ነበር። አንደኛ የግለሰቦች ኢጎ አምቢሽን ነው። ግለሰቦች እኔ ንጉስ ሆናለሁ የሚል ህልም
ይሄንን ወስዶ ለከሌ ያሉ ለአንድ ሰው መስጠት፣ ይሄንን ወስዶ እነከሌ ሰፈር ያሉ አንድ መንደር መውሰድ ነውር፣ የነውርም መጨረሻ ነው። ስለዚህ የንጉስነት አምቢሽን ዘውድ በኪሱ የሚዞረው አንድ ቦታ አንድ ግለሰብ ሳይሆን በሁሉም አቅጣጫ በየኪሱ ዘውድ የያዘ ቀን ጠብቆ ነግሳለሁ የሚል በርካታ እንዳሸን የፈላ ኃይል መኖሩ ነው። የዚህ ችግር የዚህ ሁሉ የትግሉ ፈተና ሆኖ የመጣው በርግጥ ቁልፍ ከላይ ያሉ አመራሮች በቁጥር ከ10 ከ15 የማይበልጡ አካላት የግል ስሜታቸውን አሸንፈው ትልቁን ምስል አይተው ህዝብ አስቀድመው ውሳኔ መስጠት ቢችሉ ኖሮ ይሄ ሁሉ ሁናቴ ከመፈጠሩ በፊት እንዲህ አይነት አጣብቂኝና ኃይል አሰላለፍ ለውጥ በፍጥነት ከመምጣቱ በፊት የአንድ ወጥ የሆነ የአማራ ድርጅት አዋልዶ በዚህ የተነሳ መፍትሄ መፈለግ የሚቻልበት እድል ይኖር ነበር ያልኩት እስካሁን ስላልተፈጠረ ነው። ያ ማለት ወደፊት መፍጠር አይቻልም በሚል ዝግ ነው እያልኩም አይደለም። ይሁን እንጂ ህዝቡ ሊያውቀው የሚገባውን እውነት መንገርና እንዲያውቀው ምንድነው ማሳወቅ ከሁሉም የሚጠበቅ ሞራላዊ ግዴታ ነው። ይሄን በተመለከተ እናነሳለን። አሁንም የጌታቸው ረዳን ቃለ ምልልስ ካልኩሌት ተደርጎ የመጣ ነው። እሱ ማለት ምን ማለት ነው የሚለውንም እናነሳለን። አድማጮች አሁንም በድጋሚ የገባንበትን ቻናል ላይክ ያላደረጋችሁ ላይክ አድርጉ። ኖቲፊኬሽን ባለመድረሱ ምክንያት ይሄ ውይይት እየተከታተሉ ላልሆኑ አካላት እንዲደርሳቸው የገባችሁ አካላት አብራችሁን ያላችሁ አካላት ላይክ በተኑን ደጋግማችሁ ላይክ በተኑን መጫን ከዚያም የልብ ቅርጹን ነክታችሁ ደጋግማችሁ ኢምፕሬሽኑ እንዲጨምር በማድረግ ሌሎች እንዲደርሳቸው ማድረግ ትችላላችሁ። ሼር አድርጋችሁ ፌስቡክ ገጻችሁ ላይ በመለጠፍ ወይም በዋትስአፕ በቴሌግራም እና በሜሴንጀር ግሩፖች የውይይቱን ሊንክ በመላክ እንዲደርስ ማድረግ ትችላላችሁ። ይሄን ውይይት ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ አካላት ደግሞ ሰብስክራይብ እያደረጋችሁ ተከታተሉን። ኦፍ ኮርስ በጣም በብዙ ነገር ብዙ የተደከመበት ብዙ የተለፋበት ትግል ስለሆነ ማንኛውም ሰው አሁን ምንድነው የሚባለው የሚለው ውስጡን ያስጨነቀው የረበሸው እንደሚሄድ ምንም ይሄንን በጣም እንረዳለን። ያለፍንበት ያለ ጉዳይ ስለሆነ ማለት ነው። እንደምታውቁት በሰሜኑ ጦርነት አብይ አህመድ ዘው ብሎ የተዘጋጀበትን ጦርነት ለማካሄድ በተነሳበት ጊዜ ኢትዮጵያን የማዳን ኢትዮጵያን የመታደግ የሚል ፕሮፓጋንዳ የሚነዛ ለዚህ የተዘጋጀ ካድሬ ነበረው። ሁሉም ክልሎች ለዚህ ተዘጋጅተው ነበር። የሁሉም ክልል ሚዲያዎች ተዘጋጅተው ነበር። በውጭ ያለው ይሄ የቀድሞ ግንቦት ሰባት የምትሉት መዋቅር ኢሳት የሚባለው ተብሎ የቆየው ሚዲያ እዛ የነበሩ ጋዜጠኞች ሶልድ አውት ራሳቸውን በወቅቱ በቸርቻሮ ሽጠው የነበሩ አካላት አሁን የትግሉ አውራ ካልሆንን አመድ ዘራፍ እያሉ ያሉ አካላት ያን ጊዜ ከአብይ ጎን ተሰልፈው 1 ሚሊዮን ህዝብ የተፈጀበትን ጦርነት በማሳለጥ ላይ ነበር የነበሩት። ግፋ በለው ነበረ። አብይ ትክክል ነው የሚል ነበረ። እሱን የተቃወመ ማውገዝ ነበረ። ይሄ ነበር የሚደረገው። በሌላ በኩል እኛ ኢትዮ 360 ሚዲያ ደግሞ እጅግ በጣም አጣብቂኝ ውስጥ ወድቆ በሁሉም ወገን ሲወቀር የነበረ ስብስብ ነው። ግን ደግሞ እውነት ይዞ ከመቆም ውጭ ምርጫ ስለሌለ መጨረሻ ላይ አሸናፊ ያደረገንን እውነት ይዘን በብቸኝነት ቆመን ነበር። በብቸኝነት ደግመዋለሁ። ሁሉም ራሱን ይፈትሽ። በዛን ጊዜ የትጋ ነበረ የሚለውን ሁሉም ራሱን ይፈትሽ። ጦርነቱ በሚካሄድበት ጊዜ ማን የትጋ ተሰልፎ እንደነበር በሂደት ነገር እየጠራ ሲሄድ ነገር መልክ እየያዘ ሲሄድ ምናምን አይ ነገር እያለ የመጣ አካል የለም እያለናል። ነገር ግን በዛን ወቅት ግን ብቸኛ ለኩነኔ በቃ ለመፈረጅ በድንጋይ ለመወገር ተዘጋጅተን የነበረን በወቅቱ የፖለቲካ ድንጋዩኛ ላይ ሲያልፍ ነበር። ስለዚህ በሁለት ሳምንት ውስጥ ጦርነት አደረግን ብለው መቀሌ ደረስን እንደዚህ ያደረግን ካሉ በኋላ ከጌታቸው ረዳ ቤት ከጌታቸው አሰፋ ቤት ፔሮል ተያዘ እንትን ተደረገ ምናምን ተደረገ ሲባል ነበር። ሰው ያንን ለማዘጋጀት ምን ጊዜ ምንድነው ኃላፊነት የተሰጣቸው አካላት ያን አዘጋጅተው ፔሮል አደራጅተው በኮምፒውተር ላይ እሱን ሰርተው ያንን ለቀው ዳር እስከ ዳር ያንን እውነት ነው ብሎ የተቀበለ ቀላል ያልሆነ ቁጥር ነበር። አብይ አህመድ ያሰበው ያቀደው ይሄ ነው ብሎ ለማስረዳት የነበረው ምጥ በጣም ከፍተኛ ነበር። 3 ሰዓት 4 ሰዓት ጮኸን ማስረጃዎች አቅርበን እውነታው እየተነገረ እንኳን ጆሮ
እየሰማ ልቡ ሁኔታውን እያወቀው ህሊናው እያሰላሰለው እንኳን ሰው ራሱን የካደበት ጊዜ ነበር። የሚሰማውን እውነት አልሰማሁም ብሎ የሚክድበት ወቅት ነበር። ብላይንድ ነበር። በአንድ በኩል ህወሓት በ27 ዓመት የነበረው አገዛዝና መጥፎ መሆን ብቻ ሳይሆን መጥፎ አገዛዙ በሚዲያዎች በደንብ ተደርጎ ይነገር ስለነበረ እያንዳንዱ ሰው ህሊና ውስጥ ጭላንጭል በጎ ስራዎች እንኳን ጠፍቶ ሙሉ በሙሉ አብይ አህመድ ቀደም ብሎ ሲል የነበረው 27 ዓመት ጨለማ ነው፣ ሲከፈት የገለማ ቤት ሽጠረኑ መጥፎ ነው ወዘተረፈ በሚልበት ልክ ነበረ። በደል የለም ወይ? አለ በደል፣ ትክክል ነው። ግን ለሚፈልጉት ዓላማ ደግሞ ኤክስትሪምሊ ነገሩን ለጥጠውታል። በዚያ ረገድ ውስጥ ሁላችንም አካላት ብላይንድሊ ስርዓት መለወጥ ነው እንጂ ያንን አካል ስንለውጥ ሊመጣ ስለሚችለው አካል ቀድሞ የማሰብ ችግር ደግሞ ሁላችንም በጋራ የምንወስደው ኃላፊነት ነው። ሁኔታውን ተረድተን ግን አብይ አህመድ ብዙ ርቀት ሳይሄድ የመጀመሪያዎቹ 100 ቀናት ላይ የሰራቸውን አይደለም አገሪቷ ወዴት መሄድ አለባት የሚለውን ትልም አውጥቶ በህግ ማሻሻያዎች አደረጃጀቶች በመፍጠር ያለፈውን ቁስለት ህዝቡ ላይ የተፈጠረውን ቁስለት ሂል ለማድረግ የሚያደርጋቸው ንግግሮች ወዘተረፈ ስርዓቱ በሚገባ እንደ ጥሩ ነገር እንዲቆጠር በማድረግ ረገድ የራሱ ከፍተኛ ድርሻ ነበረው። ያንን ተሻግረናል። እንደዛ አይነት አጋጣሚዎች እንደዛ አይነት ፈተናዎችን ተሻግረን በምንችለው መጠን ጥረቶች ስናደርግ ቆይተናል። እንደምታውቁት እኛ የምንችለውን እያደረግን ያለነው። ማን ነው ግን አብሮን የነበረ? ማን ነው ግን በሂደቱ ውስጥ ከኛ ጋር ሲሳተፍ የነበረ? ምንድን ነበረ የገጠመን ቻሌንጅ? አሁን እዛ ጋር እንደገና ተጨማሪ ጊዜ ላባክን አልፈልግም። በዛ ረገድ ነገር ግን እውነታውን ደግሞ ጊዜው ነውና መግለጥ የግድ አስፈላጊ ስለሆነ እነዚያን ነጥቦች አሁን የተፈጠረውን ያሰላለፍ ለውጥ ማንሳት አስገዳጅ ነው። ይሄ early stage ነገሮች በጊዜ እንዲስተካከሉ ለማድረግ በጣም ጠቃሚ ነው የሚሆነው። በነገራችን ላይ የበለጠ እንዳይበላሽ ለማድረግ ይጠቅማል። የበለጠ መስመር እንዳይስት ለማድረግ ይረዳል። ለዚሁም ነው አብራችሁን ቆዩ፣ ይሄንኑ ተከታተሉ ነው የምንለው። ወደ ዝርዝር ጉዳዮች እንገባለን። የ2 ደቂቃ ወይም የ1 ደቂቃ አፍታ መሸጋገሪያ እናደርጋለን። የአፍታ መሸጋገሪያዋ ላይ እናንተ ሼር ያላደረጋችሁ ሼር እንድታደርጉ ላይክ